ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? የጥያቄ ምልክት እንግዲህ አድርሱልኝ፣ ሼር አድርጋችሁ። አብርሃም ለምንድን ነው ቪዲዮን ያጠፋው? ሄርሜላ አርግዤበታለሁ ብላ የመጣችሁ ብለው እንግዲህ በሶሻል ሚዲያም ብዙዎቹ ሲነጋገሩ ነበረ። እነሆ መጥቻለሁ። ብዙዎቹ ያው የሩታ ልብስ ነው ብለው እንግዲህ ብዙዎቹ ሲሰሩ ስለነበረ ነው። ገባችሁ? እንግዲህ ልብሳቸው ያችም የራሷን ልብስ ለብሳ ያችም የራሷን ልብስ ለብሳ ብትመጣ እነሱ ሁለት ሆነው ያችኛይቱ አለቃቸው ስላለች ነው እንጂ ልብሱ እኔ የደመቁ አይመስለኝም። ገባችሁ? ግን በእርግጠኝነት የደመቁ ልብስ ነው ብለው ነው እንግዲህ እንደዚህ ውዝግብ ውስጥ አብርሃምን እንግዲህ ያስገቡት ማለት ነው። አብርሃም ደግሞ የጋሽዬ ልጅ እንግዲህ ለዚህ ጀግና ነው። ቶሎ ብሎ እንግዲህ ቪዲዮኑ ዲሌት ብሎታል። አለኩል ያህል ቪዲዮ ዲሌት በተባለ ሰዓት ቻናሏ ይሞታል። ገባችሁ? የልጅቱ ቻናል ወደታች እየዘቀዘቀ እየሞተ ነው የሚሄደው ማለት ነው። እና ቪዲዮ ማጥፋት ከባድ ነው። ምናልባት ኪራይ ቤት ነው የምለው ኪራይ ቤት፣ ምክንያቱም ልብሱ ትንሽ አጭርም ስለነበረ። ግን ከዚህ የበለጠ ቪዲዮ የራቁት ቪዲዮ ለቀታቃለች እኮ ደመቁ ባይዘጉ። ይሄ ደግሞ አለባበሳችሁ የነሱ አዲ ነው ለነሱ እንጂ እኮ ከዚህ በፊት አለባበሳችሁን አሳምሩ ብለን ደመቁንም ብኮን ሄርሜልዬንም ቢሆን እኮ መክረን እናውቃለን እኮ። በአለባበስ ጉዳይ ታውት አይዶን ኬር አባውት ምን አገባን እኛ። አይመለከተንም። እኛ ታው አትሰዳደቡ፣ እንደዚህ አትኑ፣ አትረካከሱ። እናንተ ኖርማል ሆናችሁ ስሩ። አንተም ለብቻ ደመቁም ለብቻዋ ሄርሜልዬን ዘቃጥል ነው እንጂ ያልነው። እንግዲህ ከአሁን በኋላ ህይወቴን ቀሪ ዘበኔን ቀሪ ህይወቴን ከአንቺ ጋር መኖር አልፈልግም፣ ከሄርሜላና ከሄርሜላ ጋር ብቻ ነው ብሎ እንግዲህ አብርሃም ሀሳብ ሰጥቷል። ግን ቪዲዮ ሼር አድርጉልኝ ጋይስ ፕሊዝ። ለምንድን ነው ቪዲዮ የጠፋው? ጥያቄ ነው ይሄ ከበድ ያለ ጥያቄ ነው። አብርሃም ልትመልስልን ግድ ይልሃል። ቪዲዮ ስታጠፋ ዝም ብለን ማየት የለብን። ይሄ ብዙ ቪው ያመጣ ብዙ ተመልካች ብዙ ሰዎችን ትኩረት የሳበ ቪዲዮ ነው። ለምን ገባ? አሁን እንደዚህ አይነት ቪዲዮ ቅድሚያ ደመቁ ለብሳ ቪዲዮ ሰርታለች። ይህንን ልብስ ተለብሶ ቪዲዮ ሰርታበታል። የደመቁ አይተናል፣ ተመልክተናል። ገባችሁ? እኛ መንጣቷን ነው እንጂ ልባላልንም። ግን እኔ ወዲያው ስትመጣ ይሄ ልብስ ብዬ ነበረ አንስቼዋለሁ። ለምን ቪዲዮ እዛ ላይ ጠፋ ነው። ሰዎች አንዳንድ ሰዎች ባለየ ናቸው። ያልበላችሁን ያካሉ ይጽፋል። ለምን ጻፋችሁ እንደዚህ ብላችሁ? እናንተ ዝም ብትሉስ አንዳንድ ጊዜ ምን ቸገራችሁ? ልብሱ ወረዲ አንድ አይነት የተገዛ እንግዲህ አንድ አይነት ሊሆን ይችላል። ወይ መጀመሪያ ሄርሜልዬ ገዝታ ይሆናል፣ ወይ መጀመሪያ ደመቁ ገዝታ ይሆናል። ደመቁ በጎቹ ናቸው። እንደውም እኔ ከሄርሜላ ላይ ነው እንጂ ልብሱ ያማረው ከደመቁ ስትለብሰው ተው ብያለሁ። የደመቁ ከዚህ ካንገቷ እንትን ያለን አያምርም። የሄርሜላ ሌላ ነው። ሄደው በኮሜንት የደመቁ ልብስ ነው እቺ ነብሮ ዩቱብ እቺ ነቀዝ የሆነች። አሁን ይህን ቪዲዮ ለምን አስጠፋሽ አንቺ? መልእክት ለምን ትልካለሽ አንቺ? ማን ሰሪ ብሎች ነው በዚህ ቪዲዮ የሰራሽው? እቺ ልጅ ጋይስ ልታሳብድ ነው እንደ ሰው። ደመቁ የአንቺን ትእዛዝ ስለምታከብር ደመቁ የአንቺን ትእዛዝ አክብራ ስለንተን ስለምትል አብርሃምን ድጋሚ አስከሰሳለሁ ይሄን ቪዲዮ አጥፋለች። ምንድን ነሽ አንቺ? እስኪ ንገሪኝ። ምንድን ነሽ አንቺ? ቪዲዮ ምን ስለሆነ ነው የምታስጠፊው አንቺ? ይሁን ምን አገባችሁ? ደመቁ ልብስ ቢሆን ስትጀምሬ ደመቁ ልብስ አይደለም ይሄ። አንድ አይነት ነው ልብሱ እንጂ ልብሱ ከረኑ አንድ አይነት ነው እንጂ ሲጀመር እዛች ላይ እኮ አላማረባትም። በጣም የሄደባት ያማረባት ልብሱ ሄርሜላ ላይ ነው። ምን አገባሽ አንቺ ትእዛዝ የምትሰጭ? የእኛን የልጃችንን ልብስ ለብሳ መጣች፣ ተውሳ መጣች። የተውሶ ልብስ ለብሳ ሄርሜላ ብለው ይሄው ቪዲዮን አስጠፉት አብርሃምን። እንደናንተ አይነት ሰው ነው ያጃለቅ። ለማንኛውም ቀሪ ሆቴል ልኑርበት ልቀቂኝ አልፈልግም ብሏል አብርሃም። እውነቱን ትክክል ነው ወንድማችን፣ ተቀመጥ። አዎ ትልቃቀስ። ደመቁም የራሷን ትኑር፣ አንተም ደግሞ የራስክን። ዛሬ ደግሞ በሚያምር ቪዲዮ እንደሚመጡ ተስፋ አለን። ለማንኛውም
ልብሱ የደመቁ አይደለም። አንዳንድ ጊዜ እስኪ ዝም በሉ። እስኪ ዝም በሉ። እስኪ ዝም ብላችሁ ያላያችሁ ላትከፍሉ። አስጠፉት ቪዲዮውን። ይኸው ትእዛዝ ሰጥተው የሩታ ልብስ ነው ብለው መጀመሪያ ልብስ ደመቁ ይሄንን ልብስ የመሰለ ሰርታለች ቪዲዮ። እኔ ገና ስመጣ ሄርሜላ ደነገጥኩ ነው ብዬ ማለት ነው። ልብሱ አንድ አይነት ነው። ከላስ እጅያውም ሁሉም በቃ ታዲያ ቢሆን ምን አገባችሁ? ከተሰጣጡ ተመለስ። ታዲያ ምን ችግር አለው? ከተሰጣጡም ችግር አለው። እኛ እኮ አትጨቃጨቂ ነው ደመቁ የጠላንበት በውሸቷና በጭቅጭቋ ነው እኮ የጠላናት። በጭቅጭቋ በውሸቷ እሄዳለሁ በማብዛት አይደል እንዴ የጠላናት እኮ ለዛ። ስለዚህ ይጥፋ ቪዲዮ። የሚያከራክር ነገር የሚያነጋግር ነገር የለም። አርፋችሁ ተቀመጡ። እኔ ሲጀምር የእሷ ልብስ ነው አላልኩም። ገባችሁ? እኔ ይመሳሰላል። በእርግጥ እንግዲህ የተመሳሰለውን ሁሉ እንግዲህ የእሷ ልብስ ነው ብለን አንችልም ጋይስ። ስለዚህ አርፋችሁ ተቀመጡ ለማለት ያህል ነው። መልእክቴ ነው። ሽር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።